በግብርናና ገጠር ትራንስፎርሜሽን፣ ኢንዱስትሪ፣ ቱሪዝምና የከተማ ልማት በሚሉ አራት ጭብጦች የትኩረት አቅጣጫው ነበሩ። በአዲስ አበባ የአድዋ ድል መታሰቢያ ሲካሄድ የቆየው የሁለተኛ ዙር የአዲስ አበባ የብልጽግና ፓርቲ ከፍተኛ አመራሮች ስልጠና የመደመር መንግስት እይታ ለዘርፎች ምርታ ደግሞ መርህ ቃሉ ነበር። በማጠቃለያ መድረኩ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ስላለፉት ጊዜያት የሀገር ስኬቶችና ድሎች ዘርዝረዋል። ከህዳሴ ግድብ መጠናቀቅ እስከ ከስንዴ እርዳታ መፋታት፣ የባህር በር ጉዳይ ላይ የነበረንን የተሳሳተ አመለካከት ከማስተካከል እስከ ከተሞች ልማትና ሌሎችም ድምር ድሎች እጅ ለእጅ የመያያዝ አመራሩም የትጋቱ ውጤትም ስለመሆኑም ጠቅሷል። እነዚህ ድሎች ግን ከፈተናዎች መንጋጋ የተፈለቀቁ የመተባበርና የመተጋገዝ ማሳያ ውጤቶች ናቸው። የፓርቲያችን ፕሬዝዳንት በከፍተኛ ተግዳሮትና ትልቅ ፈተናዎች በሚታዩበት ወቅት ላይ እነኛን ፈተናዎች ወደ ድል በመቀየር ሀሳብ በማፍለቅ የአመራሩ ሞራል የበለጠ ለስራ እንዲነሳሳ በማድረግ ትልልቅ ውጤቶች እንዲመዘገቡ ህልሞቻችን እውን እየሆኑ መሄድ የሚችሉበትን መሰረት እንድንጥል አድርገውናል። በሌማት ትሩፋት ረገድ የተሰሩት ስራዎች የኑሮ ሸክምን ከማቅለል አንጻር ትልቅ ሚና ነበረው ብለዋል። በከተማዋ 5ቱም በሮች የተገነቡት የግብርና ምርቶች መሸጫ ማዕከላትም የኑሮ ውድነትን ከማቅለል በሚሻገር በአብዛኛው አምራቹን ከተጠቃሚው ያስተሳሰረ ከተሜን ከገጠሩ ያገናኘ ድልድይም ሆኗል ባይ ናቸው። በከተማ ልማትም ቢሆን አዲስ አበባም ደረጃዋን እንድትመጥን ከማድረግ አልፎ ለነዋሪዎቿም ህይወት መሻሻል የተጫወተውን ሚና ግዝፈትም ጠቅሰዋል ከንቲባዋ። በኢንዱስትሪ ዘርፍ ደግሞ አዲስ አበባም እንደ ሀገር በተኪ ምርት ከተመረቱት ምርቶች ከ40 እስከ 50 በመቶ ድርሻ ያለው እንቅስቃሴዋም ከፊት አሰልፏታል። ተኪ ምርቶችን ከማምረት አንጻር በቂ ነው አይደለም፣ ገና ብዙ አሁንም የምናስገባቸው ምርቶች አሉ። እስካሁን ድረስ የተገኘው ውጤት ግን አበረታች ነው። በአዲስ አበባ ብቻ በአጠቃላይ ብንመለከተው ወደ 975 ሚሊዮን ከዛ በላይ የሆነ ዶላርን ማዳን ችለዋል በ2017። በዚህና በሌሎች ማህበራዊና ኢኮኖሚያዊ ችግሮችን የቀረፉ ርብርቦች ልፋትን ስለመጠየቁም አንስተዋል። ውጤት ልፋትን ይጠይቃል። ሁል ጊዜ ቀጣይነት ያለው ልፋት፣ የማያቋርጥ ልፋት፣ ክትትል፣ ድጋፍ፣ እነኚህ በተለይ አዳዲስ በሀገራችን ያልተለመዱ አሰራሮችና ስራዎች ውጤታማ ሊሆኑ የሚችሉት በከፍተኛ የአመራሩ ትጋት ነው፣ በከፍተኛ የአመራሩ ክትትል ነው። ይሄንን ካደረግን በምንፈልገው ልክ ለከተማው ነዋሪ ለገጠር አምራቹም ጭምር ከፍተኛ ትስስር መፍጠር አለብን። በእስካሁን ተግባራቶቻችን ከህዝብ ጋር ተደምረን አያሌ ዳገቶችን ወጥተናል ያሉት ከንቲባ አዳነች ለዚህ ጉዞ የከፈልነው ዋጋም የተሻገርናቸው ሳንካዎች ለቀጣይ ጉዞአችን መደላድልን የፈጠርንበት ነው ብለዋል። ስለዚህም ነገን በስጋት ሳይሆን በጉጉት የምንጠብቃት የምንሰራባትም ይሆናል። ከፊታችን ያለው በጣም ተስፋን የሚያስነሰንቅ እንጂ እጥረቶችን ቆጥረን ይቻላል የምንልበት አይደለም። ምክንያቱም አቅሞች እኮ መሬት ላይ እየፈጠርን ነው። ትላንትም እስከ ዛሬ ድረስ የሰራናቸውን በዛ እጥረት ውስጥ ሆነን በዛ ተግዳሮት ውስጥ ሆነን መስራት ችለናል። ዛሬ ደግሞ በርካታ መሰረቶችና ግብአቶችን እየፈጠርን ባለበት ወቅት የበለጠ መቻላችንን ለማሳመን የሚችሉ ተጨባጭ ስራዎች አሉን፣ ተጨባጭ መሰረቶችም አሉ። አመራሩ ሁሉ ነገር አልጋ በአልጋ ባልሆነበት ሁኔታ ውስጥ ለህዝብ ዋጋ እየከፈሉ ማገልገልን የበለጠ መላመድ አለበት ብለዋል ከንቲባ አዳነች። ለሀሳብ ሉዓላዊነት መስራት፣ ለሰላም መስፈን ሁሉም የበኩሉን መወጣት እንዳለበት፣ የቀጣዩን ምርጫ ዴሞክራሲያዊነትና ፍትሐዊነት እንዲሆን ምቹ መደላደልን መፍጠር በቀጣይነት አመራሩ በትኩረት ሊሰራበት የሚገባቸው ጉዳዮች ናቸውም ብለዋል። ግቦቻችን ለማሳካት ችግር ከመደርደር ወጥተን ችግር ፈቺዎች እንሆን፣ በመፍጠር በመፍጠን በኢንተርፕረነር በፕራግማቲክስ ወይም ደግሞ ተለማጭ በሆነው የአሰራር ስራችን እንደ ችግሩ ሁኔታ መፍትሄ እየሰጠን ውጤታማ እናደርግ። ለምርጫ ምቹ ሁኔታ እንፍጠር። ምክንያቱም መንግስት ነን፣ ምክንያቱም መንግስትን የመሰረትን ፓርቲ ነን፣ ሀገር እየመራን ያለ ነው እኛ ነን። ተፎካካሪ ፓርቲዎች በሰላማዊ መንገድ እስከ ተንቀሳቀሱ ድረስ ሀሳብ ካላቸው እስከ መጨረሻው ይሞግቱን፣ ይከራከሩን፣ ለህዝብ ያቅርቡ፣ ይደራጁ፣ ይወያዩ። ምህዳሩን በምንም አይነት የሚያጠባ አመራር ለብልጽግና አስበው አይደለም። ህገ ወጥ የሆነ አካሄድን ብቻ ማንቀበለው